እኔ አባት አለኝ አንቺ ግን አባት የለሽም ምን አገባሽ እንዴ ማን ያጣሽ ምንድነው ምን ሆናችሁ ነው ምን አርጊ ነው ምታት ሴትዮ ከየትም ያመጣሽ እንዲቃላሽ አደባስተሽ ያልገራሻት ልጅ አፋ ዘጊ እንጂ እብዮ ለካት ልጅ ይወጭ ካልደረሱባት አደረሱ ነይ እናቱ ለቤት ምንም ቢሉሻት አላልኩሽ እንዴና እሷ ነቻ አባት እያለች አባት ብርቅ ነው እንዴ ያባትሽ ልጅ እሱም እንዳንቺ ለኛ ነበር ያቺ እኔና እናሱ ጋር ካንቺ ሌላ ሰው አለ ከፈለክና ራስህ ሂድ ይዛት የማንሽ ጥጋበኛ ልቀቀኝ ያገባሃል ማንንም ቀና ብሎ አይቶኛ ያቅምሽ እኔ ማንንም አይደለም እሺ ብሌን ጥላውን እባላለሁ ሂድ ከዚህ አንተ ደግሞ ምን ተኛል ኡፍ በእናትህ ዞር በል ዛሬስ ጎታሽ ግብራይሎች የሉ አምጣው በእናትህ ወይ አምጣው አምጣ አይኖችሽ የታባ ይመሰጣል እንዴ ሆ ከዛስ ማዬ ከዛማ የታባቱ ሄዶ ነው ደግሞ እኔን እየፈለግሽ ነው መሰለኝ ማ እኔ ብሌን ነኝ ሱራ ባላል በደንብ ስራ እኔም እሷን ነው ማለት አረ ሱራ ፎንቃው ኡፍ ደሞ እንፈልግ አረ እንዴ ለሰላምታ ሃይ ባይ ነገ እኮ ቅዳሜ እና ሰፈር የገብርኤል ድግሳት እና እሱ ለኔ ለምን እንደምትነግረኝ ያው አብረን እንድንሄድ ነው ማ እኔ ካንተ ጋር በአንድ ነገር ከተስማማን እሺ እስቲ ነው የሪድ ለስሙ ነገ ብር ሄዳለሁ ከነገ በኋላ ግን አጠገብ ያደርስ በቃሽ ሃይ ያምራል ግን እንደዚህ ሆነሽ ነው የምንሄደው ምን ሆነ በቃ ኖርማል ነው የሆነ መላልናት አለት ነው አንዱ ሲገልጽ ነው አንዱ የሚታይሽ አንቺ ውብልሽ ቆረዳ ፊትዬነሳሽኝ ልብ ያልደነደነም ሽሽትሽ እንድቆርጥ ሱስ ያጨማለቀውን እጄን ከእጄን ያንሳል ወድጄ ይመስልሻል ማጨሰው እና ሲጋራው አፍ አውጥቶ አጭሰኝ ብሎ ነው ያለ እድሜ ብዙ አይቻልም ህመሜን ለመርሳት ደግሞ እስከ መጨረሻው አጨሳለሁ የኔ ወንድም ከፈለክ ለምን እሳተ ጎመራ አታጭስ አይመለከተኝም ልቤ ሲነድ ዋለ አፈቅርሻለሁ ነገውን በጭስ ከደበቀ ሰው ጋር አይደለም ፍቅረኛ ነው አሁን ራሱ አብሬ ለቆምኩት በራሴ እያፈርኩ ነው እሺ ልቀቀኝ ልቤ ሲነድ ዋለ ተራራ እንደኔ ማን አለ ምንድነው የሻረ አንቺ ጋር ምን ተሻለው ከሩ
ሳትስቢ አየው ልቤሽ ስትገቢ ካንቺ በላይ ቆንጆ ሞልቶ እኔን በእንደዚህ አይነት ቅራቅሞ ልደልኝ የሞከርክ ነው? አረ በፍጹም የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ ዱርዬ ነኝ ግን በጨለማ ህይወቴ ላይ መጥተሽ ጭላንጭል ተስፋ ሳታሳይኝ አትቀሪም የህይወቴ መምህር ትሆኛለሽ መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ አይችል በለጣቸው ደብዝዘሻ ጋለሻቸው መልክ የሻረ አንቺ ጋር ምን ተሻለ ከሩ ሳትስቢ አየው ልቤ ስትገቢ አንቺ በላይ ቆንጆ ሞልቶ ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። በለሻቸው ኩንትኖቹ አስናሻቸው ተውያሽኝን ተውኩት እታዘዝሻል ሌላም ካለ በይኝ እተውልሻል ወይኔ ጉዴ ፈላ ተረጋጋሽ ና ተቀመጥ ሱስ በአንድ አይተውም እሺ ለዛሬ በቃል አሁን ተረጋጋ ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን እሺ አንደኛ መምህርን በፍቅር አይን ማየት አይቻልም እሺ ሁለተኛ ድንጋይ ማሞቅ ትተህ ስራ ትጀምራለሽ እሺ ሶስተኛ ቤት ትከራያለህ እንዴ በይሳት ቤት ከየት ይገኛል ደግሞ በዛ ላይ ዋጋውስ እሱን ለቀርደና ሰና ፕሮፐርቲ ተውላችሁ ማናቸው ደግሞ እነሱ ቤትና አፓርትመንት ያሻሽጣሉ በዛ ላይ ደግሞ የግንባታ ፍቃድና ሰነድ አጣርተው ነው የሚሸጡት ቆይ አንቺ ነሽ እኔ ነኝ ያጨስኩት እንዴ በእምብር ነው ቤት የምገዛው ለሱ አታስብ ሰሞኑን እንዳድ ከቀርደና ሰና ፕሮፐርቲ ምን አይነት መሬት መግዛት እንዳለበት አማክሮ ቆንጆና ሰፊ መሬት ገዝቷል እና መሬቱ ላይ ቆንጆ ሰርቪስ ቤቶች ሰርቶ ሊያከራይ ስለሆነ እዛ ትገባለሽ እሺ ግን አላቅም አታቀኝም እሺ ማለት ዳድ ካወቀ አንተን ይገላል እኔን ደግሞ ከልጅነት መዝገብ ነው የሚሰርተኝ እሺ በቃ የቀረውን ነገ እናወራለን እሺ ባይ ከፍቅርሽ ልገናኝ አባቱ ሰላም ነው መንገድ ጠፍቶብህ ነው ማለት ነው በሰላም ነው እድሜ ሃይ እንዴት ናችሁ ደህና እግዚአብሔር ይመስገን መምህር ይቅርታ ዛሬ ጓደኛችሁን ልዋሳት አሬ ምን መዋስ ነው ሰጁ ጌታ ሆይ ስለምን ሲንግሉኝ እንድኖር ፈረድ አይዞን ወንድሜ እኔ ያለውልህ ስራ ተገኝቶላል ነገ ሄደን እናወራቸዋለን እሺ እና ደግሞ አዲስ ቤት ትገባለህ እንዴ የቤት ኪራዩስ እኔ አበድራለሁ ግን ሰርተህ ትከፍላለሽ አመሰግናለሁ ለምኑ ለሁሉም ነገር መምህርን በፍቅር አይን ማየት የተከለከለ ነው የምትሞቺ መስሎት ነይልኝ ሰላም ኧረ እኔ እንጃ አላውቃትም
ከሌላ ሰማይ ለማመን መምህር እንኳን ደህና መጡ። ማናት? ምን ነው? ጥያቄን በጥያቄ አትመልስልኝ እሺ? ምን ቀንተሽ ምናምን ባልሆነ እንዴ? ለምን ቀናለሁ? ምናልባት ወደሽኝ? ልክ እንደ ወንድሜ ከሆነ አዎ። እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃ እሺ ስራው ጋር እንሂድ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ኦ ብሌን፣ እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ። ከዚህ ፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ። በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራሱ ችሎታ ማውራት ስለማይወድ ነው። እረኛ ቀበል ሰርተህ ታሳያለህ እንጂ አይደል እንዴ ሱራ? አዎ ውጤቱ ላይ ስለማተኩር ነው። መልካም። ነገ ጠዋት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞቹ ያሳዩሃል። እሺ፣ እናመሰግናለን። ፋይን፣ በቃ እሺ። ነገም እንደ ቅድሙ ፍትህና ከስራ ያባራል። እሺ፣ ነገማ አንቺ የለሽም ማለ ያፈታል ይዛ ውለታሽ ባንድ ላይ እንዳይሆን ያስፈራል። ቶሎና ካልከኝ ቦታለው ቶሎና ከቀጠርከኝ ቶሎና ሳታስጠብቀኝ ቶሎና ሳታስቆመኝ ማን ያካፈሉት ምስጢር ያጋሩት ቢላል ሲያረፍት ዛሬ ያወቁት ሳፈቅሽ በሰየቃላይ ምን ሆነሽ ነው? ሲጀመር አንተ ስራ ዲገር ነሽ። ራስሽ አይደለሽ እንዴ ስራ መጀመር አለብህ ያልሽው? እና ስራ እንዲርሳኝ ብያለሁ። ትላንት እኮ ስራ የጨረስኩት ከመሸኝ እና አትደውልልኝም ነበር? ስልክ እንዳይለኝ ያውቅ እና ባይኖርስ ቤት መታጠራኝም ነበር? አባዬ ካወቀ ይገላል፣ እኔንም ከልጅነት መዝገብ ይሰርዘኛል አላልሽ? እና ቢሆንስ? ቆይ ለምንድን ነው እየተናደድሽ ያለሽ? መምህር አይደለም እንዴ? መምህር ደግሞ ተማሪዎች ጋር ይናደዳል። እንደሱ ብቻ ነው? እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሸ ረፈድ አድርገህ ግባ ብሎኝ። በቃ እሺ ናሽኝ እመጣለሁ ሄጂና ባንቺ መንገድ እኔ አንቺን ስለምወድ ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ እንዴት ነበር? በጣም አሪፍ ነበር። ብታይ አሪፍ ጓደኛ አግኝቻለሁ። እውነት በል። ጥሩ ሰው ነው? ሴት ናት። ሴት እንዴ? አዎ። ምን ነው? አይ ምንም ይሁን። ያዝልቅላት። ምኑ? የስራ ባልደረባነታችሁ ከዛም መዝለሉ አይቀርም። በዚያ እየያዛችንማ ወዴት ነው የሚዘለው? ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ ጭራሽ አታስቆመኝ። ቆይ ግን ለምንድን ነው የማታምኚው? ምኑን? ከኔ ፍቅር እንደያዘሽ ነው። እሱማው ያማል እንዴ? በሽተኛ መግለጽ ቢሳነኝ መግለጽ ቢሳ ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶ ለኔ ስሜት ሲያዝሩ ቤዘር ከላይ ከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደዋልተ። እሺ ሱራፌል፣ ጭራሽ ስራ አንተ ተጋድመህልኛል። አረ እንደዛ አይደለም አለቃ። አቤት ልብ! አሁን አንተም ልብ አለኝ ብለህ ታወራለህ። እንዴት መጣሽ? ምን ነው በመምጣት የደበረህ?
ሱራን አምሳ እንብላ። ኦኬ ለዚህ ነው መምጣት የደበረ? ኧረ እኔ እንደዛ አላልኩም። ቢሃኒ ጭራሽ ማቆላመጥም አለ። ለማንኛውም ሴጂ ልመጥቼ አንቺ ካላጎረሽኝ አልበላም። አትጨማለቅ ወደዛ። ቤልሙች አልበላም። በቃ ሻምጣ እኔ በቂ እናስተያየት ነው የምጠራው። ሃይ እህት ናት? አይ ፍቅረኛው ነኝ። አይ ፍቅሬን ተቀበለሽኛል ማለት ነው? ሲጀመር ነው ማጉረስ አልወድም። እሺ ራስህ ብላ። ቻው በቃ ምሳቃውን ሺ መሄድ አለብኝ። የነጋ ጮራ አምሮብኝ ታየው በይፋ ሆነ ያለሽና ይሄዳለው እንጂ አንቺን ተከትዬ ባደርሽበት። ዛሬ ትምህርት የለም? አልገባም። ለምን? ካንተ ጋር እዚህ መዋል እፈልጋለሁ። ያምሻል እንዴ? ትምህርት ትተሽ አቀልጂ በያው እንጂ። ኦኬ ካና ተብያው ጋር እንደፈለክ ለመሆን እንዲመች ነው። ኧረ በፈጠረሽ ነይ። እሺ በቃ አሁን እንሂድ። ሱራ እንዴት መኪናት መጣው? እሺ መጣው በቃ እሺ። እና እኔ እሱና እንደምልሽ የኔ ቆንጆ ታውቂያለሽ፣ እኔ ምንም ፈልጌ አጥቻለሁ። ግን ደግሞ በእጅ ያዝት ወርቅ እንደ መዳብ እንዲሆንብኝ አልፈልግም። ታውቂያለሽ ሲጀመር ወንድ ልጅ ስትኮሪበት ሌላ ፍለጋ ይሄዳል። የዛኔ አንቺ ያኔ ስጠይቀኝ ሻለ ማለቴ እያልሽ ትዘፍኛለሽ። በዚህ ብቻ ማለት ነበር። ቤል ምን ነው? ምንም ዝም ብዬ እያሰብኩ ስንት ሰዓት እንዳስጠበቀኝ ታውቃለህ? ስንት ሰዓት ነበር እኔና አንቺ የተቀጣጣው? 9 ሰዓት ነው። እና አሁን እኮ 5 ጉዳይ ለ9 ነው ነው እንዴ? እንዴ እኔ እኮ ፈልጋለሁ እስቲኝ ስበረን የመጣሁት። እውነት በል። እውነት? ቆይ ግን ለምንድን ነው እንደዚህ አጣርፈሽ የጠራሽ? እየሄድን እናውራ። እሺ በቃ ነኝ እንሂድ። ስም እንስጠው። ምኑን? የኔና ያንተን ግንኙነት። እህትና ወንድም? ኧረ እባክህ በአባት ነው ወይስ በእናት? መወለድ ቋንቋ ነው። በል ወንድሜ ደህና ዋል። እሺ ፍቅረኛ የቶኛል? ብዙ ነገር ባንቺ አይቻለሁ። ከስንት ቀን በኋላ አብረን ክላስ ልንገባ ነው። እኔ እንኳን ወደ ክላስ አይደለሁም። ማለት መቼም ዩኒፎርም ለብሰሽ ቤተክርስቲያን አይደለሽ። አይ አንድ ጓደኛዬ ታሞቅ። እኔም ማላውቀው ጓደኛ። አታውቂውም? ሌላ ቀን አስተዋውቅሻለሁ። እሺ አሁን ደረፍትብሽ ኪ። እሺ በቃቸው። ባንቺ መንገድ ያንቺን ስለምወድ መጣለው ሄጂና ባንቺ ሲያምሽ ወዶ ካደረ የኔስ ልብ ሱራ ምን ሆነ ነው?
አመመህ እንዴ? ያንቺ ጤና ሲጎልን የሚጎላል የነገው ሰላሜ። ምን ሆነ ነው? ምን አሞ ነው? ትንሽ ራሴን። እንዴት ነሽ? ደህና ነኝ። እና ሐኪም ቤት እንሂድ እንዴ? ይሄው ሐኪም የመጣሽ አይደል? አክተር ሱራፌል ከት የምሬን ነው። አሁን ብዘፍኝልኝ ደግሞ በቃ እስከ መጨረሻው ነው ማልታመም። እሺ በርበር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አርጎ ሲያይን ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ ይኸው በሄድኩበት እኔ ማውራት ነው ስለሱ። ከሳት ላይ ነካይ ከሳረክ በእጁ ከሳረክ ላይ ነው ብቻ ያውቅበታል ልጁ ከሳት ሳጣራ ሳውቅበት ለካ ልጁ ብዙ ከሳለበት። ማያይ እንኳን ደህና መጣሽ። ነይ። አይ የቤላ አዲሱ ጓደኛ ሰላም። ሱራ ክላስሜት ናት። ሱራፌል ዳኑ እባላለሁ። ስላወቅኩ ደስ ብሎኛል። በጣም ሸበላ ነህ። ቴንኪው። ኑ ግቡ። ሶሪ ቶሌቲቱ ጋር ነው። እዛ ጋር አለንሽ። ከየት ነው ያመጣሻት ደግሞ? አብሬሽ ካልሄድኩ ብላ ድርቅ አለች። ምን ላድርግ? ይቅርታ ግን ከዚህ በኋላ እዚህ ይዘሻት እንዳትመጪ። እሺ በቃ ዝም በይ። ወይኔ ቤት ትናንትና አንቺ የምወድሽ ግቢውን ሲያቃለልሽ ማለት ባይፈልጋት ይገርመኝ ነበረ። ማያዬ እኮ የምትወደድ ልጅ ናት። እሷ ራሱ ተወዶ ነበረ። በተለይ ወንዳ ወድነት አይደል እንዴ? ቤት ጌታ ሆይ ክርስቶስ እንትን ምትቀዋጥረው ሲጀምር የሚጠላ ልብ አላት ብለሽ ነው? ዳንሽንሽ ይሄን ያክል ከተዋወቅሽ ይበቃሽ። አዎ እንደሱ ሳይሻል አይቀርም። ኦኬ ባይ ሱራ። ያም ትንሹም ትልቁም ለመባየተራ ያም በርግጥ ሩቆኜ ባለባላይሽም ከንታተልኔ አልተረተረሽም ያም የፈለገውን ቢል ያሻው ነበር ያም ሱራ ምንም ያወራችሁ ነገር እውነት የለውም። ለምን እንደሆነ አላውቅም፣ ግን ማርያምን በቃ ውሸት ነው። ሲጀመር ቀልቤም አልወደዳትም ነበር። እርሻት በቃ እሱ ምሽ ሱራ ደግሞ መምህር ሆናለሁ ብለሽ ደንበኛ ፎራፊ ትሆኚ? እድሜ ላንተ እንዴ! እኔ ምን አጠፋው? ባለት የተሸፈነ ልበኝ ናድከው እንደ ናድከው እሱን ሰብስብዬ መሰለኝ የምመላለስ። ጠቅሱንማ አትጠቅሺዋለሽ። ከፈለግ አንተንም ጠቅሳለሁ። ማያዬ ወይዬ ልጩህ ጋሼ እባክዎትን ያድቡ። አንተ ብልክ እንዴ? እወድሻለሁ። ወንድሜ ወንድሜ አንድ ነገር መስማት አልፈልግም። ቀጥ ብለሽ ወደ መኪናው ግቢ። ወንድሜ ላስረዳ። ጨርሻለሁ። በእናትህ ወንድም ጨረስኩ። ትሰማኛለህ? የመጀመሪያ ስለሆነ አልፌያለሁ። ከዚህ በኋላ ግን እህቴ አጠገብ ባገኘ አላወራም፣ በተግባር ነው ማሳይ። እናቷ ምንም አይወዱኝም፣ አባቷ ለኛ አይፈልጎም፣ ወንድሟ ሳይኛ ኮርፈኛል፣ እኔ ግን በሷ ደስ ይለኛል። ተለዩ ተለዩ ይሉናል፣ እኛማ ፍቅር ጸንቶብን ቆይ እስከ መቼ ነው ግን እንደዚህ የምንቀጥለው? መች ነው ይሄ ነገር የሚያበቃው?
ምናልባት ስሞት እሷን እስካገኘት። ወይኔ ወንድሜ ስንት የሚወደድ እያለ እሷ እንደዚህ መሆን ይገርማል። እንደላቅሽ እያደግሽ ምንም ሳይጎልብሽ እንደዚህ መሆንሽ በጣም ይገርማል። ከምቾቴ እሱ በልጦብኝ ይሆናል። እሷ ከሁሉም በልጣብኝ ይሆናል። ለምን ቤቷ አንሄድም? ሄደን ለምን አናገኘው? ወንድሟስ? አንቺ ብቻ ቢንጂ መላ እናጣለን። ለሱ መፍትሄ አናጣም። እየበላን እናስብበታልና እንሂድ። ቆሻሻ አውጡ። እናት ቆሻሻ ይኖርሽ? ያው እዛ ጋር እኮ የለም። በሩ ጥግ ጋር ነው። እሺ ማያይ ሱራ ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደግሞ ምን ሆነሽ ነው ፊትሽ እንደዚህ ድርቅት ያለው? መኖር አስጠልቶኛል። እኔ እያለሁ ክፉ ቀን እንዳንገናኝ አደረገኝ። ደጉ ቀን ዛሬ አገናኝቶናል። ቤል ማን የመጣው? ቆሻሻ የሚወስደው ልጅ ነው። ልቀፍህ? መብትሽ እኮ ነው። እቀፊ። አንቺ ስናፍቆት አይታይሽም? ምንድን ነው? አብሮ መብላት ስናፍቅሽ አንብቤ። ሁሌ ነው ማነበው ማለት ነው? ሁሌ ነው ምናፍቅሽ? አዎ። እኔ ያልናፍቅህ? ናፍቂኝም ስል ከሰራው ኃጢአት ሁሉ ትልቁ ኃጢአት ነው የሚሆነው። ምን እያደረጋችሁ ነው? ምንም ቆሻ እንዳይቀር እየነገርኩት ነው። አንገላቶኛል ሳላይሹዬ ሳቅ በጣም ከፍቶኛል። ሳቅሽና እንገናኛለን። እኔ ራሱ የኔ ባልሆንኩበት ሰዓት መተሽ እኔን የሆንሽዋ ሔዋኔ፣ አይኔ ክፉ ደጉን አላይ ባለበት ጊዜ የሆንሽኝ ማያይ፣ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ። ፊደሎች ተገጣጥሞ ራሱ አንቺን አይገልጽሽም። አውቃለሁ አንድ ቀን ሰርቼ ተለውጬ የኔ እንደማደርግሽ፣ ቤተሰቦችም እንደሚወዱኝ። በጣም 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 እወድሻለሁ። ቻው ወንድምሽ እንዴት ሊወስደኝ አልመጣም? ወንድማችን እኔ ሰርዣለሁ። ለአንድ ወር ዱባይ ሊሄድልሽ ነው። የምርሽ ነው? ሲጀምር ይገባዋል። ከሀገር መውጣቱ ነው። ፈጣሪ ሆይ አክስት ሀገር ዱባይ ወንድሜን ወድጄሃለሁ አትሂድብኝ ብላ እዛው ታስቀርልኝ። ኡፍ እንደው መድኃኒዓለም ቸር ወሬ ያሰማሽ። ወንድሜ ጨክነህ ልትሄድ ነው? ኧረ አንድ ወር ብቻ ነው እመለሳለሁ። ትናፍቀኛለሽ። ምኞቴ ሰምሮ ሐሳቤ ሞልቶ እስከማይጓጓው ፍቅሬ ድል ነስቶ ምኞቴ ሰምሮ ሐሳቤ ሞልቶ እስከማይጓጓው ፍቅሬ ድል ነስቶ አቤት 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 ግርማው ሲተረምስ አይኗ ኮራሁባት የኔ በመሆኗ ተስፋ ነፍሴ ማናለ እንደኔ እድሌ ቀናው የኔ ሸበላ የኔ አበባ የሰመረለት እወድሻለሁ። እሺ እኔም እወድሃለሁ። ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽ ሱፍ ከባርድን ለብሰ ናለኛ ለለቀም የዘመኑን ካፖርት ደርባ አለለቀም
እያገረን የወንዜ ወንድሜ ሄዷል ነበር እንዴ? ሄዷል ብለሽ ያንን ወሮ በላ ልታገኙ ነበር አይደል? አይ ከማንም ዱርዬ ጋር ከማይሽ ብትሞች ይሻለኛል። ቤል ወንድሜ ቤል ምን ሆነሽ ነው ማያ? ወንድሜ ሊገል በቃ ተረጋጊ እሺ። ተረጋጊ በቃ እሺ። በማላችን ማንም እንዲገባ አልፈልግም። ማንም አይለየንም እሺ። ሃይ መጀመሪያ ተክፈተው። አንቺ ክፈችው መጀመሪያ። ሱራ ደግሞ ሌዲስ ፈርስት ነው። ቦይስ ፈርስት። ማያዬ አንብየው አቆርፋለሁ። እሺ በቃ ምን ነው ደስ አላለህም እንዴ? ኧረ ደስ ብሎኛል። ይሄን ነው ለኔ መሰለኝ። ስቀልድ ነው። የምወደውን ቸኮሌት ዛሬ ምሽቱ ሙሉ ስናወራ ነው። እሺ ምን አድርግ? እሺ እኔ እናት አመሰግናለሁ። ባይ በቃ የኔ አባወራ ደግኖት ሆይ የግነኝ እንዴት ነው ተማወራይ? ከአይኖት ቀጥሎ ድምጾት ገዳይ ነው ባኮት። እንዲያው ዓለም የባክሽ ሆዴን ቦጅ አታርጊው። አሃ ታኔ ሌላ ማሊያን ቦጃቡጆትሳ ወዶታለው። እኔም እኮ አፍረት ቢጤ ይዞኝ ነው እንጂ ወዶታል። የፍቅሬ ሀሁ ጅማሬ የግሌነሽ የብቻዬ የፍቅሬ የነገን ማወቅ ፈለግ። ዋው ዛሬ ደግሞ አምሮብሻል። አንተም ሸብልሃል። ወዴት ነው? ይዘኝ ጥፋ። እሺ በቃ ነኝ እንዴ? ይቅርታ ፎቶ ታነሳናለህ? ወሰንኩኝ ብረታ አስቤ አካሌ መንፈሴን ሰብስብ በፍቅርሽ ሕይወቴን ላኖረው። ምን ሆንሽ ደግሞ? ስላዘልከኝ አልሄድም። ኡፍ እጭ ነሽ በቃ ያሳለፍኩት ሕይወት ብዙ ነው ልንገርሽ። ሞክሬ የማላውቀውን ነገር መሞከር ፈልጋለሁ። ምንድን ነው? መስከር። አይ አይቻልም። ካልሆነ ጨዋለሁ። ዋ እሺ በቃ ነኝ እንሂድ። ሲጀምር በእኔ የሚጨክን አንጀት የለም። የስ ፊቴን አይተሽ ብቻ ታውቂያለሽ ስሜቴን። ሃይ ሱራ። ትላንት ስደውል ለምን አላነሳሽ? ቤት ተቆጡሽ እንዴ? አዎ
ትላንትና ዳዲ መታኝ ጀርባዬ ሰንበር በሰንበር ነው። የምርሽን ነው? አዎ ለወንድሜም ደውለው ነግሮታል። ወይኔ ሱራ ምን አለ አይሆንም ስል ብትሰሚ ኖሮ። ሌላው ደግሞ እኔን ከዚህ ሀገር ለማስወጣት አስበዋል። እንዴት? የት? አላውቅም፣ ግን ምን ማድረግ እንዳለብኝ ግራ ገብቶኛል። ይመስለኛል እናንተ እዚህ ጋር ብናበቃ ሳይሻል አይቀርም። ማለት የበፊቷ ብሌን ብቻ አይደለች። ቤተሰቦቼ እያዘኑብኝ ነው። ሁሉም ነገር እዚህ ጋር ቻው። ማያዬ ወይ እንደምወድሽ ግን መቼም እንዳረሽሽ። ቀድመህ እንዲህ ብትለኝ ኖሮ እኮ ሁሉም ነገር ውሸት መሆኑን ነግረህ ነበር። ማለት የቱ? ሲጀመር ማታ ስገባ ሁሉም የፋሚሊ ድግስ ሄደው ነበር። ልብሴን ቀይሬ ስተኛ መጡ እና ወንድሜም ሰማ ሊልኩኝ ነው ያልሽው ነገር ውሸት ነበር? የፕ እንዴ ሱራ ደግሞ ሁሌ ስንዋደድ እንዳይሰለቸን ብዬ ነው። ሲጀመር ሳቅ መጣ። ሱራ ሊስቅ ነው ሱራ ሊስቅ ነው። ሳቅ እባክህ ሳቅ መጣ። ሳቅ አገኘሁ። Hello, how are you? ምን ሆነ ነው ፊትህን የጣልከው? አልሰማኸኝም? ምን ተፈጥሮ ነው? መንገር ይኑርብኝ አይኑርብኝ አላውቅም። አንተ አታስጨንቀኝ። ምን ሆነ ነው? ሀናን አወቅሻት? ሀና የስራ ባልደረባ? አዎ ልክ ነህ። ስሟን ብቻ መጥራት ራሱ አንገት ያስደፋል። ቀጥል። በቃ ቢቀር ይሻላል። ለምን ሲባል? አሁን ቶሎ ንገረኝ። ፊትሽ እኮ ተቀያየረ። የኔ? ለምን ሲባል? እሺ አንቺ ምን ሆነች? ግን እንዳትቆጪ። ችግር የለውም አልቆጣም። በጣም የወደድኳት መሰለኝ። በተደጋጋሚ እያሰብኳት ነው። ምን ማለት ነው እሱ ደግሞ? አላውቅም። ወድጃት ይሆን እንዴ? ሰማኛለህ? እንዳትከተለኝ እሺ? ሱራፌ ዞር በልልኝ። ጭራሽ በሙሉ ስሜ? ወይ ከባዱን ብነግርሽ ምን ልትይ ነው? ከዚህ በላይ ከባድ ምን ሆኜ እንደሆነ አላውቅም። ሳምኳት። ምቺ ሳመ። እሺ መታሽኝ እኮ እና አንድ ስም ጠብቀ ነበር። ምን ኖርማል ነገር እኮ ነው የተፈጠረው። ትሰማለህ? አይደለም መሳም የፈለግከውን ነገር ማድረግ ትችላለህ። እሺ ቺስ ቀልድ ነው ባክሽ። እንኳን እና አንቺ ብቻ ነሽ ፕራንክ የምታረጊ? እና እንደዚህ ልጅ ቀልድ አለው ፋራ። ጭራሽ ስድብም አለው። ዱላም ይኖረዋል። እሺ እቺ መታሽኝ እኮ ግን ይኸው ከአስርቱ ትእዛዛት አንዱ አትግደል። እንኳን ምንም የማያውቅ ጽንስ ቀርቶ ሰውን በመግደል በማሰቃየት የኖረን ሰው መግደል ራሱ ትልቅ ኃጢአት ቢሆንና ቢቻል ለመጀመሪያው መጠንቀቅ፣ ካልሆነና ከተፈጠረ ግን መውለድ ይሻላል። የኔ ልጅ አንቺ በጣም ገላለሻሽ። ቢቻል ያሰብሽ ነው። ልጁን ወልዷለሁ። ትምህርትሽስ? ደግሞ ቤተሰቦችሽስ? እሱን ቀድሜ ነበር ማሰብ የነበረብኝ። ቤተሰቤና ትምህርቴን ብዬ ባስወጣው ከእግዚአብሔር ጋር ጸብን፣ ነገ ደግሞ የመውለድ ተስፋዬን ነው ማጨለሙ። እኔ በምትወስኙ ውሳኔ ሁሉ እስማማለሁ።
ደግሞ ልጄን ድንጋይ ፈልጭ የሚሆን አሳድጋታለሁ። ሴት ልጅ ነው የምትፈልገው? መንታ ቢሆንም አይከፋኝም። አስበዋል ያስቤዛውን ብር ሰንቺፕስ ገዝቼ በስጠብቅ እንደዚህ አይነት ቀልድ አይመቸኝም። ኧረ እኔ ያልቀለድኩም የምሬን ነው። እንደውም ሰንቺፕሱ ቀርቶ ቸኮሌት ደግሞ ምግብ ብዙ መስራት ስለማንችል እንደሚኖርሽ መቀቀልል። ሰላም ሃና ቢታኒያ ጃስ በስማሚያ መሀል እንዴ? ኧረ እኔ ያመኝም ላንቃሽ ብዬ እኮ ነው። እሺ እባክህ ሞቲቬሽናል ስፒከር ሱራፌል ጅል የስ ሰር። መቼም ኤክስን እየፈለግሽ አይደለም እንዴት ተመሰጥሽው? አንተ ቀልድ። በዚህ ሰዓት ኤክስ ነገር የሚያሳስበኝ ይመስላል? ኦኬ የሀብትሽን መጠን እያሰላሽ ነው? አንተ ደልቷል። እና ምንድነው? ቆይ ለልጆቼ ስም እያወጣሁ። ጥሩ ነው። እሺ ማን አልሻቸው? ሴት ከሆነች ክርስቲ፣ ወንድ ከሆነ ደግሞ ዳሪክ፣ መንታ ከሆኑ ደግሞ ማርካና ማርኮላቸው አስቤያለሁ። ምን ታስባለህ? ቆይ አንተ ስም የማውጣት እድል የለህም እያልሽ ነው? ጥሩ ስም የማውጣት ችሎታ ያለ ስላልመሰለኝ እድሉን እኔ ተጠቀምኩበት። ኧረ ነው? ያ እሺ ምን አኩርፈና ደስ እንዲለኝ ፈልገሽ ነበር? ደግሞ የጋራ ነገር ላይ መወሰን መብት አለኝ። ልታለቅስ ነው? እሺ ድሉ ልስጥና ስም አውጣላችሁ። ሰራልሻለሁ። ቆይ እንዳቃጠልሽኝም አቀሪ። አው ወንድ ከሆነ ማለት ነው የአባቱን ደመኞች እንዲበቀል ደመላሽ እንለዋለን። እንዴ ትልቅ ሰው ነው እንዴ ብንወልደው? አታቋርጭኝ። ይኸውልሽ ሴት ከሆነች ደግሞ ምን ትዋብ እንላታለን። መንታ ከሆኑ ደግሞ ታደለና ታደሉ። ጨረስክ? ሲጀመር የሆነ ዘመን ላይ ስታክ እንዳረግ ገብቶኝ ነበር። እሺ ሽማግሌ የኔ ቆንጆ እንዲያታኩርሽ ይባክሽ። ልቀቀኝ ወደዛ ፋሩ። ምን ነው አመመሽ እንዴ? አይ ደህና ነኝ። ሱራ ወይ አማረኝ። ምን እንደ ጉንዳን ስጮ መስማት። ማ እዚህ ጋር ካንተ ሌላ ሰው አለ? ጉንዳን ደግሞ እንዴት ነው የሚጮው? ዝቅ ብለህ ስማቸው። እየቀለድሽ ነው? ቶንዶም ልጅቷ ሽታ በሽታ ትሆንላለች። ወይ ጉዴ። እሺ በቃ ጮሃለሁ። ወይኔ ሱራ፣ ወይኔ ሌላ ነገር ደግሞ እያማረኝ ነው። ደግሞ ሌላ? አዎ። እሺ ምንድነው? የማሪቱን ድምጽ አስመስለ ዝፈንልኝ። ወይኔ ሱራ። ምንድነው አስሬ ወይኔ ሱራ የምትለው? ቀላሉን ነገር ማድረግ ከከበደ ከባዱ ላይ እንዴት ልትሆን? ምን አልኩኝ? በቃ ልዘፍንልሽ አይደል እንዴ? እሺ ቀጥል። በቃ ተው። በዚህ ድምጽ ፊቷ ከሚሰነጠቅ ሽታ ቢወጣበት ይሻለኛል። እሺ እንሂድ በቃ። ሱራ አማረኝ እንዳትይ በእናትሽ። ጥሩ አዳሪ ለፍቶ አዳሪ ማለት እና ፊትሽ ምንድነው? ወንድሜ ዛሬ ማታ ይገባል። ሆዴ ሳይገፋ ነገሮች ማስተካከል አለብን። ወይ ለምን አታሳውቂያቸው? ለምን? ለቤተሰቦች ነው ማለት ልጁ እንዳስወርደውና ዳግም እንዳላገኘ ፈልገህ ነው? ኧረ እኔ እንደዛ ማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? የኔ ገቢ በቂ አይደለም፣ ብዙ ነገሮች ያስፈልጉናል። ድንጋይ ፈልጬም ቢሆን ልጄን አሳድጋለሁ ስትል ነበር። እሱማ ያንተ ብቻ ኃላፊነት አይደለም። ለጊዜው እኔ ማድረግ የምችለው ለአሳይመንት ምናምን ብዬ የሚቀበለውን ብር ማስቀመጥ ብቻ። ለማንኛውም እንደፈለግን የመገናኘት እድል ስለሌለን እየተደዋወልን እናወራለን። እና አሁን ልትሄጂ ነው? ከዚህ በኋላ ከሁሌ አንገናኝም። አብረሽኝ ትንሽ አቆይም? ቻው ቻው የኔ ቤት እንግዲህ ቻው ቻው
ልሰናበትሽ ዛሬ እስከፋኝ በጣም ስትሄጂ ስለየሽ እንግዲህ ማያዬ የኔ መልካም እኔ ውስጥ ካሉ ዋጋ ያላቸው ሰዎች ብቸኛች ነሽ። ምን ያህል እንደምወድሽ ብታውቂ በራስሽ ትቀኝ ነበር። አውቃለሁ አሁን የማደርገው ነገር ላንቺ እንደማይገባሽ፣ ግን ምን ላድርግ? ለእኛና ለልጃችን ህይወት ስል መሰደድ ነበረብኝ። ደግሞ ነኝ የተሻለ ህይወት እንደምትኖሪ ዛሬም ነገም ዘላለም እወድሻለሁ። ምንም አልሆንኩም። ነገ መንገደኛ የኔ ያለ ተጓዥም ብትሆኚ አይናይ አዳሪ በእንባ የተሞላችው ነች። የተፈጠረውን ሁሉ ለቤተሰቦቼ ብነግራቸው አዋረድሽንም ብለው አምባገነን ወንድሜ ከቤት መቅሮ አውጥቶታል። ነገሮች መንገድ ሳቱ። የሚሄድበት ጠፋኝ። ደጉ ጊዜ ላይ ያስቀምጥኳት ትንሽዬ ገንዘብ ጊዜውን ቢሆን ማደሪያ ተከራየሁባት። ህይወት ከማንም ምንም መጠበቅ እንዳለብኝ ያስተማረኝ። ሄሎ ቤል፣ ጆን የሱራ ጓደኛ። እሺ ምን ነበር? በጣም አዝናለሁ ቤል። እነሱ ላይ የተሳፈሩበት መኪና ተገልብጧል። ሰው የተረፈ አይመስለኝ። ሕይወትና ተስፋ ምኞትና እውነታ። ሰላም፣ ምን ፈልገሽ ነው? ለኔ የሚሆን ስራ ይኖራችኋል? ዌይተር ምናምን አለ? ልምድ አለሽ? ለመጀመሪያ ጊዜ ነው የምሰራው። ኦኬ፣ በቃ ልምድ ከሌለሽ በ1500 ብር ትቀጠሪያለሽ። ስጋ የተዋግሻ አልፎም ያጌጡበት ተመስገን። ወድቄም ቢሆን ለልጄ ስል ተነስቼ ይሄ ሁሉ ቀን ያልሆነ በንስቲ ተጫወቱ በእድሜው በጊዜ ምን ልታዘ